ሀይሚ ለብዙ ሴቶች አርአያ የምትሆን ልጅ ናት። አመናችሁም ወደዳችሁ ማለት ነው። አንዳንድ ሰው ምና ብትተኝ ምን ችግር አለው? ብሩክ ይወድሻል፣ ያፈቅርሻል። አንቺ ለዛው መስዋዕትነት የከፈለ ሰው ነው። ባይዘዌ ክብር ከአሁን ይጀምራል ማለት ነው። እኔ ሀይሚ በምትወስናቸው ውሳኔዎች ምንም ስህተት የለባትም ብዬ እማስብን እየብስ እኛ ሴቶች ራሱ አሁን ለሚመጡት ትውልዶች በጣም ትልቅ አርያ በቃ በአሁን ጊዜ እንደዚህ አይነት ሴት አለ እንዴ እስከሚባል ድረስ በቃ ያስደመመችን ማለት ነው። እና በቃ ቆራጥ የሆነ መልስ ማለት ነው። እና በቃ መቅደም ያለበትን ነገር አስቀድማ ያለሽ ሴት ናት ማለት ነው። ወደሽም ጠላሽም እያመንሽ ማለት ነው። ለምን በቃ ለብዙ ሰዎች አርአያ ነሽ ሀይሚሻ ማለት ለምን ብትሆን እንደሆነ ታውቂያለሽ? ቆንጆዋ የኔ ድንቦሽቦሽ የጋሼ ልጅ አንቺ እኮ ጋሼ ናት። ጋሼ ወልዶ እየቆነጠጠ እየመታ ያሳደገችሽ ብሩክ ታዩ ሲጀመር ማለት ነው። በቃ ግን አንቺ የእውነት የሴት አርአያ ነሽ። እነዛ ስልሽ ምን እንደሆነ ታውቂያለሽ? አንደኛ በዚህ እድሜሽ ቢያንስ በ20 ዓመት ውስጥ ያለች ልጅ ናት ሀይሚ ማለት ነው። በእንደዚህ እድሜዋ ብዙ ነገር ሳያታልላት ወጣትነቷ ሳይሸውዳት ነገሮችን ተቋቁማ አልፋ ኢቭን ብሩክ እንኳን እያስከፋት ብሩኬን ለማረጋጋት ያለች ልጅ ናት ሀይሚ ማለት ነው። ምን ትናንት እንደዛ ሲናገራት ና ቁጭ በል በቃ ትሪቷ ብስማም ብል በቃ እንዴት ነው ትሪት የምታደርገው እንትን እንዲላት ማለት ነው። በቃ በፍቅር ይሁን አለ አይደል? አንዳንድ ጊዜ የተናደድን ሰው እንዴት ነው የምታበርዱበት መንገድ አለ። አሁን አንዳንድ ጊዜ በጣም ሰው ተናዶ ሲመጡ እናንተ ከቤት ስትገቡ እርግጥ አርግታችሁ የምታበርዱን ነገር አለ። ትናንት በእንደዛ ሁኔታ ነው የተቀበለችው ማለት ነው። እና ሲመጣ ራሱ እንደተጣሉ አይነት ሆኖ አይደለም እንኳን ሰላም ያላት ማለት ነው። መቶ ስማት ምናምን አለኔ አይሆንልሽማ አንዴ አዎ ምናምን ደስ አትልም። በቃ በዚህ ለካ ስትናገር እንኳን የምትናገርበት መንገድ ቃሉን የምገልጽበት መንገድ ራሱ በጣም ደስ ይላል። በቃ ይሁን በቃ እንጃ በቃ ደስ በሚል ነገር የምጠራው ራሱ ቃል ንግግሯ ለሱ ያላት ክብር ያን ነገር ደግሞ እንዴት በቃ በክብሯ ማትደራደሩ የጠየቃትን ነገር ማድረግ ለምን እንደማትችል ምን ነገሮች እንደሚቀድሙ ለሚመጣብን ኃላፊነት በኋላ ለምንገባበት ችግር ተጠያቂ መሆን ስላለበት ቀድሚያ ያለበት ከቤተሰብ ስለሆነ ሽማግሌ ላክልኝ አለችው። ሽማግሌ ደግሞ እኔ አልልክም በጭራሽ አለ። እና ታዲያ ይቺ ለሴት አርአያ ማትሆን ልጅ ናት ሀይሚ ትሆናለች። ተምሳሌት ሁሉ መሸለም ሁሉ ይገባታል እውነት ለመናገር ማለት ነው። ለምን በቃ አቋሟ የእውነት በዚህን ያክል ልክ በእንደዚህ አይነት ነገር ላይ ጸንታ መቆሟ ራሱ ኦ ማይ ጋድ በቃ ኤክሳይትድ ልትሆኑ ይገባቸዋል ማለት ነው። እውነት ለመናገር ማለት ለምን በጣም ከባድ ነው አሁን ዘመኑ በጣም አሁን ብሩክ ራሱ እኔ እንጃ ወይ አሁን ላይ የጓደኛም ግፊት በብዙ ነገሮች